የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቃቸውም ተስፋ ቆርጧል ሲሉ ተናገሩ። ኢጋድ እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ወዲህ ለመጀመሪያ ጊዜ የካርቱም ቢሮውን እንደገና ከፈተ። የኢጋድ ዋና ጸሐፊ ከሱዳን መሪዎች ጋር ተወያዩ። የቀይ ባህር መርከቦችን ለመጠበቅ የሚያስችል የመከላከያ ጥምረት ለመመስረት ከ40 በላይ ሀገራት የተውጣጡ የጦር አዛዦች በሪያድ መሰባሰባቸው ተገለጸ። አሜሪካን ጨምሮ 40 ሀገራትን በተገኙበት ስብሰባ የሱዳኑ የጦር ኃይሎች ምክትል አዛዥ ሌተናል ጀነራል ያሲር አልአታ ተሳታፊ መሆናቸው ታውቋል። ሰላም ጤና ይስጥልኝ። የዕለቱ መረጃዎች አርዕስተ ዜናዎችን በማስቀደም ጀምረዋል። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ትደግፋለች የሚሉ ዘገባዎችን ከፍተኛ አማካሪው ሐሰተኛ ሲሉ አስተባበሉ። የፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ሞሳድ ቦሎስ ከአንድ ሳምንት በፊት በካይሮ ከግብፅ፣ ኤርትራና ሶማሊያ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ውይይት ጸረ ኢትዮጵያ ይዘት አለው ተብሎ የቀረበበትን ዘገባ ሐሰተኛና አሳሳች ሲሉ አስተባበሉ። ሞሳድ ቦሎስ በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እያደረገች እንደሆነ ተደርጎ መቅረቡ ያልተገባ ማጋጋል መሆኑን ገልጿል። አሜሪካ ከኢትዮጵያም ሆነ በቀይ ባህርና በአፍሪካ ቀንድ ከሚገኙ ሁሉም ሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ የጠቀሱት አማካሪው ከአንድ የቀጠናው አጋር ጋር የሚደረግ ግንኙነት ከሌላው ጋር መቃረን ማለት እንዳልሆነም አስረድቷል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር በሁለትዮሽ ትብብርና በቀጠናው ደህንነት፣ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ጋር ደግሞ በንግድ በምጣኔ ሀብትና በደህንነት ጉዳዮች ላይ ፍሬያማ ውይይት ማድረጋቸው ገልጿል። በዚያ ወቅት የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ከኤርትራው አቻቸው ጋር ከተወያዩ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ በመግለጽ የጋራ አቋማቸውን ይፋ ማድረጋቸው ይታወሳል። ከሁለት ዓመታት በፊት በአስመራ የጋራ ትብብር የመሰረቱት ሶስት ሀገራት ከኢትዮጵያ ጋር በተለያዩ ምክንያቶች ውጥረት ውስጥ ይገኛሉ። ግብጽ ከህዳሴ ግድብ፣ ኤርትራ ኢትዮጵያ ባነሳችው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሊላንድ ጋር በፈረመችው የመግባቢያ ሰነድ ምክንያቶች ቅሬታ አላቸው። የሶስቱ ሀገራት ባለስልጣናት የቀይ ባህር አጎራባቶች ያልሆነ አካል በቀይ ባህር ጉዳይ መግባት የለበትም ሲሉ ኢትዮጵያን ያቀረበችውን የባህር በር የማግኘት ፍላጎት እንደማይቀበሉ ጠቁመዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ቀደም ሲል በሰጠው መግለጫ ኢትዮጵያ ህጋዊና ሰላማዊ በሆነ መንገድ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል ስጋቱንና ወቀሳውን ገልጾ ነበር። ኢትዮጵያ የቀጠናው ሰላምና የኢኮኖሚ ትስስር የሚረጋገጠው በተፎካካሪነት ሳይሆን በውይይትና በትብብር እንደሆነ ታምናለች። በጅቡቲ የኢትዮጵያ አምባሳደር የሆኑት አምባሳደር ለገሰ ቱሉ ህወሓትን ከሰሱ። የህወሓት አመራሮች የሚያራሙዱት ፖለቲካዊ ትርክት የትግራይን ህዝብ ፍላጎት የረሳና የፕሪቶሪያን የሰላም ስምምነት አደጋ ላይ የጣለ ነው ሲሉ በኒው አፍሪካን መጽሔት ድረገጽ ላይ ባሳተሙት የትችት ጽሑፍ ገለጹ። አምባሳደር ለገሰ የህወሓት ፖለቲካዊ ትርክቶችና የኢትዮጵያ ነባራዊ ሁኔታ ፖለቲካ ህዝቡን ሲረሳ በሚል ርዕስ ባወጡት ጽሑፍ ዘላቂ ሰላም ሊመጣ የሚችለው አካላት ከፓርቲ ፍላጎት ይልቅ የዜጎችን ደህንነት ሲያስቀድሙ ብቻ መሆኑን አስገንዝበዋል። የፌዴራል መንግስት ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው እንዲመለሱና የአከራካሪ ግዛቶች ጉዳይ በህገ መንግስታዊ ስርዓቱን እንዲፈታ ጥረት እያደረገ ቢሆንም የህወሓት አመራሮች ግን የሰብአዊ እርዳታንና የተፈናቃዮችን ጉዳይ ለፖለቲካ መደራደሪያነት እያዋለት ነው ሲሉ ኮንነዋል። የፕሪቶሪያው ስምምነት ዲሞክራሲያዊ አስተዳደር ለመገንባት ምርጫ እንዲካሄድ ቢደነግግም በፓርቲ የውስጥ ልዩነት ሰበብ ምርጫው እንዲራዘም መደረጉና የሃይማኖት አባቶች እንዲሁም የብሔራዊ ምክክር ኮሚሽን ያቀረቧቸውን የውይይት ጥረቶች ውድቅ መደረጋቸው ጠቅሷል። ስምምነቱ ትጥቅ መፍታትና ወደ ሰላማዊ ህይወት መቀላቀል ወይም ዲዲአርን ቅድሚያ ቢሰጥም አሁን ወታደራዊ ቅስቀሳ ማድረግ፣ መሳሪያ መደበቅና ወጣቶችን መመልመል መቀጠሉም የአሜሪካና የአውሮፓ ህብረትን ጨምሮ ዓለም አቀፍ አጋሮችን በእጅጉ እንዳሳሰበ ገልጿል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች የፕሪቶሪያው ሰላም ስምምነት ሙሉ በሙሉ እንዳይተገበር ማነቆ የሆነው የፌዴራል መንግስትና የጎረቤት ክልል ኃይሎች በተያዙ ቦታዎች ላይ ያላቸውን አቋም እንደሆነ ሲገልጽ ቆይቷል። ተፈናቃዮች ወደ ምዕራብና ደቡብ ትግራይ ቀያቸው የመመለስ ሂደት መዘግየት፣ የኤርትራ ሰራዊት ከክልሉ ወሰን ሙሉ በሙሉ አለመውጣትና የመለሶ መገንባት በጀት መዘግየት ለሰላም ሂደቱ መጓተት ዋና ምክንያቶች ናቸው የሚል አቋም አላቸው። በአምባሳደር ለገሰ ቱሉ ጽሑፍና በተሰነዘሩት ወቀሳዎች ዙሪያ እስካሁን ድረስ ከህወሓት በኩል የተሰጠ ይፋው ምላሽ የለም።
የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቃቸውም ተስፋ ቆርጠዋል ሲሉ ተናግረዋል። የአማራ ክልል የትጥቅ ግጭት መልኩን እየቀየረ ባለበት በዚህ ወቅት የመከላከያ ከፍተኛ ወታደራዊ መኮንን በተለያዩ ከተሞች በክልሉ አመራሮች ጋር ስብሰባዎች እያደረጉ ነው። ትናንት በአዊ ብሔረሰብ ዞን የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የመሩት ስብሰባ ተደርጓል። ጀነራሉ በስብሰባ ላይ የፋኖ ቡድን አሁናዊ ቁመና ማብራሪያ ሰጥቷል። እንደ ጀነራሉ ገለጻ የፋኖ ቡድን አሁን ላይ ቁሞ መዋጋት የሚችልበት ቁመና ላይ አይደለም። አሁን ግዳጅ እየፈጸምን ያለነው የኢትዮጵያ መፍረስን ከሚሹ ኃይሎችና ባንዳዎች ላይ ነው የሚሉት ጀነራሉ እየተደመሰሰ ያለውን ጽንፈኛ ቡድን ታሪካዊ የሀገር ጠላቶችን ለማንገስ የሚተረተር ነው። የጥፋት መልእክተኛውን ሴራ ማክሸፍ ማለት የኢትዮጵያን ሰላምና ልማት ማረጋገጥ ነው ሲሉ ያክላሉ። ታሪካዊ ጠላቶች ሲሉ የጠሯቸውን አካላት ፋኖ በማስታጠቅና በማደራጀት ስልጣን በእጃቸው ለማስገባት ሞክሯል ሲሉ ከሶም ነገር ግን ይህ እቅዳቸው እንደ ጉም ተኗል ብሏል። ጠላቶች እየተመቱ አስታጣቂዎችም ተስፋ እየቆረጡ ነው ያሉት ሲሆን ሰራዊቱ በቡድን ላይ ባሳረፈው ጠንካራ ምት አሁን ላይ በዞኑ በሰፊው ተነጻጻሪ ሰላም በአዊ ብሔረሰብ አስተዳደር የልማት ስራዎችን ተጀምረዋል በማለት ገልጿል። ጠላት ተመቶ በአንድ ቦታ መዋል ማደር የማይችልበት ደረጃ በመድረሱ ተስፋ እየቆረጠ ነው። ይህም የሆነበት ምክንያት ሰራዊትና ብሔረሰብ አስተዳደሩ ባመጡት ድል ነው ብለዋል አዛዡም። ኢጋድ እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ወዲህ ለመጀመሪያ ጊዜ የካርቱም ቢሮውን እንደገና ከፈተ። የኢጋድ ዋና ጸሐፊ ከሱዳን መሪዎች ጋር ተወያዩ። የሱዳን ላላው ምክር ቤት ሊቀመንበር አብዱልፈታህ አልቡርሃንና ጠቅላይ ሚኒስትር ካሚል ኢድሪስ ሐሙስ ዕለት ከልማት በየነ መንግስታት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጋር የተለያዩ ውይይቶች ማድረጋቸው ተዘገበ። ውይይቱ የተካሄዱት ኢጋድ በካርቱም ቢሮውን ዳግም ከከፈተ ከሰዓታት በኋላ ነው። ዋና ጸሐፊ ቢሮ በመልሶ ግንባታ ፕሮጀክቶች ላይ አስተዋጽኦ በማድረግና ከአካባቢ ባለድርሻ አካላት ጋር በመገናኘት የሰላም ጥረቶችን እንደሚደግፉ ተናግረዋል። የላላው ምክር ቤት ሊቀመንበር ጀነራል አልቡርሃን ከውጭ ጉዳይ ሚኒስትር ማሃዲ ሳሊም ጋር በመሆን ከወርቅነህ ገበየሁ ጋር ተገናኝቶ ወደ ዘላቂ ሰላም በሚወስዱ መንገዶች ላይ አስተያየት እንደተለዋወጡ ሱዳን ትሪቡን ዘግቧል። ሱዳን ለ2 ዓመታት ከኢጋድ አባልነት ተከልክላ ከቆየት በኋላ ባለፈው የካቲት ወር በኡጋንዳ በተካሄደው የመሪዎች ጉባኤ ላይ አባልነቷ እንደገና መመለሱ ይታወሳል። የኢጋዱ ባለስልጣን አጽንኦት ከሰጧቸው ጉዳዮች አንዱ ከውጭ ውሳኔዎች ከማስቀደም ይልቅ በሱዳናውያን የሚመሩ መፍትሄዎችን እንደሚደግፉ አረጋግጧል። የሱዳን የፖለቲካ መሪዎችና አሳቢዎች የሀገሪቱን የወደፊት ሁኔታ ለመቅረጽ በጣም ተስማሚ እንዲሆኑ አክለዋል። ኢጋድ ሀገራዊ ተነሳሽነቶችን ለመደገፍ የማመቻቸት ሚናው ይጫወታል ብሏል። ዶክተር ወርቅነህ ገበየሁ ኢጋድ በአልቡርሃንና በሱዳን መንግስት የሚመራውን መረጋጋት ወደ ነበረበት ለመመለስና መሰረተ ልማትን እንደገና ለመገንባት የሚደረጉ ጥረቶችን ሁሉ ለመርዳት ዝግጁ መሆኑን ገልጿል። ኢጋድ የሱዳን የፖለቲካ ኃይሎች የፖለቲካ ሂደት እንዲጀምሩ ለመርዳት ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅት፣ ከአውሮፓ ህብረትና ከአረብ ሊግ ጋር የአምስትዮሽ ወገን ስርዓት ውስጥ እንደሚሰራም አረጋግጧል። በጋዛ የሚገኙ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል የሰላም ስምምነት መደረጉን ትራምፕ አስታወቁም። በጋዛ የሚንቀሳቀሱ ሐማስ እና ሌሎች ሁሉም ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል ታሪካዊ ስምምነት ላይ መደረሱን የሰላም ቦርዱ ወስነዋል ሲሉም ፕሬዝዳንት ትራምፕ ገልጿል። በጋዛም አዲስ መንግስት ይመሰረታል፣ ሰላም አስከባሪ ኃይሎች እንደሚሰማሩም አስታውቋል። ስምምነቱ ዘላቂ ሰላምና ደህንነትን ለማስፈን የተወሰደ ታላቅ እርምጃ ነው ያሉት ትራምፕ ጋዛ ከሰላም ቦርድ ጋር አብሮ በሚሰሩ አዲስ የፍልስጤም መንግስት እንድትመራ ያደርጋል ተብሏል። በተመሳሳይ መልኩ ጋዛ ዳግመኛ የሽብር ጥቃት መሰረተ ልማት እንዳትሆን በማድረግ ለእስራኤል የሚገባትን ደህንነት የሚያረጋግጥም ነው ብሏል። ሐማስና ሁሉም አሸባሪ ወይም ታጣቂ ቡድኖች ሲሉ የጠሯቸው ትራምፕ ሙሉ በሙሉ ትጥቃቸው ይፈታሉ ብለዋል። የትጥቅ መፍታት ሂደቱ ሙሉ በሙሉ ሲጠናቀቅ የእስራኤል ጦር ከጋዛ የሚወጣ ይሆናል ተብሏል። የእስራኤል ጦር ከወጣ በኋላ ዓለም አቀፍ የጸጥታ ማረጋጊያ ኃይል በአዲሱ ከሚዋቀረው የፍልስጤም ፖሊስ ጋር በመሆን የአካባቢውን ሰላምና ደህንነት የማስጠበቅ ኃላፊነት ይረከባል። ይህ የስምምነት ውል የትራምፕን 20 ነጥብ የሰላም እቅድ ተግባራዊ ለማድረግ የተደረገ ዋና እርምጃ ነው ተብሏል። ፕሬዝዳንት ትራምፕ ለዚህ ታሪካዊ የሰላም ስምምነት መሳካት አስተዋጽኦ ላደረጉት አደራዳሪ ሀገራት ግብጽ፣ ኳታርና ቱርክ እንዲሁም ለስራ ቡድናቸው ከፍተኛ ምስጋና አቅርቧል። ከአንድ ዓመት በፊት በቦታው ይካሄድ የነበረው አሰቃቂ ጦርነት፣ ሰብአዊ ውድቀትና የእገታ ሁኔታ ይታወሳል በማለት ጦርነቱ ከተጀመረበት ጥቅምት 7 ጀምሮ ከጋዛ የተነሳውን ስጋት ዳግም እንዳያንሰራራ እንደማይፈቅዱ የገለጹት ትራምፕ አዲሱ የፍልስጤም መንግስት ህዝቡን በትክክል የሚያገለግል እንደሚሆንም ገልጿል።
የቀይ ባህር መርከቦችን ለመጠበቅ የሚያስችል የመከላከያ ጥምረት ለመመስረት ከ40 በላይ ሀገራት የተውጣጡ የጦር አዛዦች በሪያድ መሰባሰባቸው ተገለጸ። አሜሪካን ጨምሮ ከ40 በላይ ሀገራት በተገኙበት ስብሰባ የሱዳን የጦር ኃይሎች ምክትል አዛዥ ሌተናል ጀነራል ያስር አልአታ ተሳታፊ መሆናቸው ታውቋል። በሪያድ በተካሄደው ከፍተኛ ደረጃ ላይ በሚገኘው ወታደራዊ ጉባኤ ላይ በቀይ ባህር በባብ ኤል-ማንዴብና በኤደን ባህረ ሰላጤ ላይ እየጨመረ የመጣውን የአካባቢ ስጋት ለመከላከል የሚያስችል ዓለም አቀፍ ጥምረት ለመመስረት ከ40 በላይ ሀገራት መገናኘታቸው ታውቋል። አሜሪካ፣ ሳውዲ አረቢያ፣ ኩዌት፣ ጆርዳን፣ ኦማን፣ ባህሬን፣ ሞሮኮ፣ የመን፣ ባንግላዴሽ፣ ኒውዚላንድና ማልዲቭስ በተገኙበት ጥምረት የሱዳን ጦር ኃይሎች የአልአታን ተሳትፎ በይፋ ባያሳውቅም በባህሬን የመከላከያ ኃይል የተለቀቁት ይፋው ፎቶዎች እንደሚያሳዩት ግን ከ40 በላይ ሀገራት ከተውጣጡ ከፍተኛ የጦር አዛዦች ጋር መገናኘታቸው አረጋግጧል። ሳውዲ አረቢያ ከኩዌት ጋር በመተባበር የምትመራውና የምታስተባብረው የጥምረት ተነሳሽነት ከየመን የሚንቀሳቀሱ የሁቲ አማጽያን በዓለም አቀፍ የመርከብ መስመሮች ላይ የሚሰነዝሩት ጥቃቶች ለመከላከል ከ50 በላይ የተጋበዙ ሀገሮችንና ዓለም አቀፍ አካላትን አንድ ለማድረግ ያለመ ነው። እንደ አውሮፓውያን አቆጣጠር ሐምሌ 20 ቀን በሳውዲ አረቢያ የንግድ መርከቦች ላይ የሁቲ ኃይሎችን የባህር ላይ እገዳ ከጣሉ በኋላ የቀጠናው የደህንነት ሁኔታ በከፍተኛ ሁኔታ ተባብሷል የሚለውን መረጃ ይህም ቀይ ባህርን በሚያቋርጡ መርከቦች ላይ ኢላማ ያደረጉ ሚሳኤሎችና ድሮኖች ጥቃት በመድረሳቸው ሳውዲ በየመን የወደብ ከተማ ሆዴይዳህ ላይ የአየር ድብደባ እንድትፈጽም ምክንያት ሆኗል። በኩዌት ጦር ዋና አዛዥ ሌተናል ጀነራል ካሊድ አል-ሹሪያ የተመራው የመክፈቻ ስብሰባ ከ43 ሀገራት የተውጣጡ የመከላከያ አለቆችንና ተወካዮችን ከአውሮፓ ህብረት የተውጣጡ ልዑካን ጋር በማሰባሰብ የባህር ላይ ጥቃት በጋራ የምላሽ ዘዴ ለማቋቋም ተገናኝተዋል ተብሏል። በስብሰባ ላይ ንግግር ያደረጉት አል-ሹሪያ በዓለም አቀፍ የውሃ መንገዶች በኩል የመጓጓዝ ነጻነትን የመጠበቅ ስትራቴጂካዊ አስፈላጊነት አጽንኦት ሰጥቶም አባል ሀገራት ወሳኝ የአቅርቦት መስመሮችን የሚጋፈጡ ስጋቶችን ለማስወገድ የመከላከያ ጥረቶችና የስለላ አውታር መረቦችን እንዲያጠናክሩ አሳስበዋል። የተሳተፉት ልዑካን የህብረቱን ረቂቅ ቻርተር፣ የድርጅታዊ አርኪቴክቸር፣ የትዕዛዝና የቁጥጥር መዋቅሮችና በቀይ ባህር ኮሪደር ላይ ቋሚ መከላከያ ዘዴ ለማቋቋም የተነደፉትን የአሰራር ማዕቀፎችን ገምግመዋል። በታቀደው የድርጅታዊ ማዕቀፍ መሰረት ሳውዲ አረቢያ እንደ መስራች ባለስልጣን ሆና የጥምረቱን ዋና መስሪያ ቤት ታስተናግዳለች የተባለ ሲሆን ይህም የሪያድን የጋራ የባህር ደህንነትን በማስተዳደር ረገድ ስለላው ማዕከላዊ ሚና የቀጠናው ስምምነትን ያንጸባርቃል። ከተሳታፊ ሀገራት የተውጣጡ ወታደራዊ እቅድ አውጪዎችና የቴክኒክ ቡድኖች በሚቀጥሉት ሳምንታት የምስረታ ቻርተሩን ለማጠናቀቅ የትዕዛዝ ተዋረድ ለማቋቋምና ኦፊሳላዊ የፊርማ ስነ ስርዓትን ከመደረሱ በፊት የአሰራር ፕሮቶኮሎችን ለመዘርዘር የስራ ክፍለ ጊዜዎችን ለመቀጠልም ተስማምቷል። ተነሳሽነቱም ቀደም ሲል በነበሩት የቀጠናው የመከላከያ ስምምነቶች ላይ የተመሰረተ ሲሆን ይህም በሱዳን፣ በሳዑዲ አረቢያ፣ በግብጽ፣ በዮርዳኖስ፣ በጅቡቲ፣ በሶማሊያ፣ በኤርትራና በየመን መካከል መሰረታዊ የደህንነት ትብብርን ያቋቋመ ሲሆን ይህም በጥር 2020 በቀይ ባህርና በኤደን ባህረ ሰላጤ ድንበር ላይ የሚገኘው የአረብና የአፍሪካ ሀገራት ምክር ቤት የመስራች ቻርተርን ይጨምራል ተብሏል። ከ22ቱ ስምምነት በተለየ መልኩ በዋናነት በስለላ መጋራት፣ በዲፕሎማሲያዊ ቅንጅትና በግዛት ውሃዎች ላይ የተዋሃደ የአዛዥ መዋቅር በሌለበት ብሔራዊ ሉዓላዊነት ላይ የተመሰረተው የታቀደው ጥምረት ዓለም አቀፍ የመርከብ መስመሮችን ለመጠበቅ ዓለም አቀፍ የመከላከያ ማዕቀፍ ለማሰማራት ያለመ ነው። ቀይ ባህር ከዓለም በጣም አስፈላጊ ከሆኑ የባህር ደም ወሳጅ ቧንቧዎች አንዱ ሆኖ የሚያገለግል ሲሆን ከ10 እስከ 15 በመቶ የሚሆነውን የዓለም የባህር ንግድና ከፍተኛ የዓለም አቀፍ የኮንቴይነር ትራፊክና የድፍድፍ ዘይት ትራንስፖርትን በዚሁ መስመር እንደሚተላለፉ መረጃዎች ያሳያሉ። የዕለቱ ዜናዎቻችን አበቃን። መልካም ጊዜም